መከላከያ አወጀ። የአሰብ ጉዞውን በይፋ ጀመረ። አሰብ ወደ ኢትዮጵያ ያካተተው ካርታ ይፋ ሆነ። የኢትዮጵያ መከላከያ ሰራዊት አሰብን ያካለለ የኢትዮጵያ ካርታ ተረክቦ ይፋ አደረገ። በአስመራ ድንጋጤ ተፈጠረ። ቀጣዩ ተረኛ ታወቁ። ትራምፕ የማድሮ ተከታይ ይፋ አደረጉ። አስደናቂው ኦፕሬሽን በሌሎች ሀገራትም ይቀጥላል። ፕሬዚዳንቱ የሀገር መሪዎችን አስደነገጡ። ሶማሊላንድ ከትራምፕ ጎን ቆመች። ከአሜሪካ የሀገርነት እውቅናን እየጠበቀች ያለችው ሶማሊላንድ ትራምፕ በቬንዙዌላ ላይ የወሰዱትን እርምጃ እንደምትደግፍ ገለጸች። ኢትዮጵያ በባህር በር ጉዳይ እያደረገች የሚገኘው ጠንካራ ጉዞ ከወትሮ በተለየ አጠናክራና ወደ ሌላኛው ምዕራፍ አሻግራ ቀጥላለች። በቅርቡ በምክር ቤት የአሰብ ጉዳይ መቼ ነው ወደ ድርጊት የሚገባው የሚል አጓጊ ጥያቄ በቀረበ ማግስት መከላከያ የአስመራው መንግስት ያስደነገጠና እጅግ መነጋገሪያ የሆነ እርምጃ ወስዷል። ትውልዱ ለባህር በር ይዘጋጅ በሚል የመጨረሻውን ካርድ የመዘዙት ጀነራል በተገኙበት መከላከያ አሰብን ያካተተ አዲሱን የኢትዮጵያ ካርታ ይፋ አድርጓል። ይህ የመከላከያ ሰራዊት እርምጃ በሻዕቢያ ሹማምንትና ደጋፊዎች ዘንድ ድንጋጤን ሲፈጥር በኢትዮጵያውያን ዘንድ ቀጣዩ እርምጃ ምን ይሆን በሚል ልብን ስቅል አድርጓል። በአሁኑ የመረጃ ሰዓታችን የምንመለከተው የመጀመሪያው ጉዳያችን ነው። በሌላኛው መረጃችን ደግሞ ከሰሞኑ ዓለምን ያስገረመውና የአሜሪካን አቅም ያስመሰከረው ድንቅ ኦፕሬሽን በሌሎች መሪዎች ላይም ሊደገም እንደሚችል ትራምፕ ጠቁመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የትኞቹ የሀገራት መሪዎች ላይ ቀጣዩን ኦፕሬሽን ሊፈጽሙ እንደሚችሉም ገልጸዋል። ትራምፕ የገለጿቸው መሪዎች የትኞቹ ናቸው የሚለውንና ሶማሊላንድ የትራምፕን እርምጃ ስለመደገፏ የተሰማውን አክለን ልናስደምጣችሁ ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከትናንት በስቲያ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ህዝቡ ለባህር በር ይዘጋጅ ሲሉ ጥሪ ባስተላለፉ ማግስት አሰብን ወደ ኢትዮጵያ ያካለለ ካርታ ይፋ ሆኗል። ኢትዮጵያ ወደ ባህር በር ተጠቃሚነቷ ለመመለስ የምታደርገው ጥረት በጥሩ ሁኔታ ላይ እንደሚገኝና ከዚህ ቀደም ከነበረበት ቁመና አሁን ላይ ይበልጥ መሻሻሎች እንዳሉት ከሰሞኑ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገልጸው ነበር። ታዲያ ከሰሞኑ እነዚህ ነገሮች ይፋ ከተደረጉ በኋላ ነው ከዚህ ቀደም በማህበራዊ ሚዲያዎች ላይ ብቻ መንግስት ይፋ ያደረገው የኢትዮጵያ አዲሱ ካርታ የሚለው አሰብን ወደ እናት ሀገር ኢትዮጵያ ያካተተው ካርታ በመከላከያ ሰራዊት ይፋ የተደረገው። ይህም ከዚህ ቀደም ሲንሸራሸሩ የነበሩ ካርታዎችን በመንግስት በኩል እውቅና እንደነበራቸው አመላካች ሆኗል። ይህ መሆኑም ከወደ አስመራ ከባድ ድንጋጤ እንደፈጠረ ነው እየተነገረ የሚገኘው። የኢትዮጵያ መከላከያ ሰራዊት አሰብን ያካለለ የኢትዮጵያ ካርታን ተረክቦ ይፋ አድርጓል። መከላከያ ይህንን ካርታ ይፋ ያደረገው ኢትዮጵያ ከፊቷ ለሚጠብቃት ትልቅ ግዳጅ በጥሩ ቁመና ላይ ለመገኘት ከመሳሪያ ባሻገር በሰው ኃይል በምታደርገው እንቅስቃሴ ላይ የልዩ ዘመቻዎች እዝ ያሰለጠናቸውን ምልምል ሰራዊት ባስመረቀበት ወቅት ነው። መከላከያ ሰራዊት ልዩ ዘመቻዎች እዝ ያሰለጠናቸውን ምልምል ወታደሮችን አስመርቋል። በምርቃው ላይ የተገኙት ሜጀር ጀነራል ተሾመ ገመቹ አሰብን ለማስመለስ ጊዜው አሁን ነው ብለዋል። ውትድርና ጀግንነትና ስብናን ተላብሶ ሰው ሰራሽና የተፈጥሮ መሰናክሎች ሳይበግሩት በጽናት መቆምን ይጠይቃል ሲሉም በዕለቱ የተገኙት ሌተር ጀነራል ሹማ አብደታ ገልጸዋል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ወታደሮች በደማቅ ስነስርዓት አስመርቋል። ተመራቂዎቹ የመሰረታዊ ውትድርናና የመሰረታዊ ኮማንዶ ምልመላ መስፈርቶችን ያሟሉ ናቸው። በምርቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የልዩ ዘመቻዎች እዝ አዛዥ ሌተር ጀነራል ሹማ አብደታ የውትድርና ሙያ የጀግንነት ስብና የተላበሰ ማንነትን የሚፈልግ ከመሆኑም በላይ ፈታኝ ለሆኑ ሰው ሰራሽና የተፈጥሮ መሰናክሎች ሳይበገሩ በጽናት መቆምን ይጠይቃል ብለዋል። ይህ ሲሆን በሚያልፍ ህይወት የማያልፍ ታሪክን በመጻፍ በዜጎች ልብ ውስጥ በትውልድ ቅብብሎች ለዘላለም መኖር እንደሚቻልም ጀነራል መኮንኑ ገልጸዋል። የመሰረታዊ ውትድርናን አጠናቀው የተመረቁት ወታደሮች በቀጣይ ከኮማንዶ የአየር ወለድ ከልዩ ኃይልና ጸረ ሽብር እንዲሁም ከሪፐብሊኩ የጥበቃ ኃይል ጋር ለመቀላቀል የሚያስችላቸውን ስልጠና በብቃት እንዲወጡ አሳስበዋል። የልዩ ዘመቻዎች እዝና የሪፐብሊኩ ጥበቃ ኃይል አመራርና አባላት ኢትዮጵያ አስቸጋሪ ሁኔታዎችን በገጠሟት ጊዜ ሁሉ አለኝታቸውን በተግባር ያረጋገጡ የቁርጥ ቀን ልጆች መሆናቸውንም ሌተር ጀነራል ሹማ አብደታ ገልጸዋል። ተመራቂዎቹ በቆይታቸው ጠንካራ የአካል ብቃት የተኩስና የተለያዩ የውጊያ ስልቶችን በቀንና በሌሊት የተማሩና በልምምድ የዳበሩ ከመሆኑም በላይ የስነ ልቦናና የጤና ትምህርትን የቀሰሙ መሆናቸውን የገለጹት ደግሞ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጆ አጋ ናቸው። ማሰልጠኛ ማዕከሉ የቅበላ አቅሙን በከፍተኛ ደረጃ ማሳደጉን የገለጹት ብርጋዴር ጀነራል ቦጆ አጋ የስልጠና መሰረተ ልማቶችን ማስፋፋት ተችሏል ብለዋል። ተመራቂዎቹ በስልጠና ቆይታቸው አሰልጣኞችና አመራሮች እነሱን ለማብቃት
ላደረጉት ሁለንተናዊ ጥረት ምስጋና ያቀረቡ ሲሆን በቀጣይም ለሚጠብቃቸው የመሰረታዊ ኮማንዶ ስልጠና ዝግጁ መሆናቸውን ገልጸዋል። መከላከያ ሰራዊት ይህን እርምጃ በመውሰዱ በሻዕቢያ ሹማምንት ዘንድ ድንጋጤን የፈጠረ ሲሆን ከዛ በላይ ግን ቀጣዩ የኢትዮጵያ እርምጃ ምን ይሆን የሚለው ተጠባቂ ሆኗል። በቀጣይ መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቬንዙዌላ መሪው ላይ ከወሰዱት አስደናቂና ዓለምን ካስገረመው ኦፕሬሽን በኋላ ቀጣዩ የአሜሪካ እርምጃ ማን ላይ እንደሚሆን ገልጸዋል። ትራምፕ በኮሎምቢያ መሪ ላይ ተመሳሳይ ጣፋንታ ይደርሳቸዋል ሲሉ የዛቱ ሲሆን የኩባ መንግስት በቅርብ ይወድቃል ሲሉ ማክለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቬንዙዌላ መሪ ላይ የተፈጸመውን አፈና ተከትሎ የኮሎምቢያውን አቻቸው ጉስታቮ ፔትሮን ተመሳሳዩ ሊገጥማቸው እንደሚችል በመዛት በኩባም ያለው መንግስት በቅርቡ ሊወድቅ እንደሚችል ተናግረዋል። ትራምፕ ይህንን አስተያየት የሰጡት በኤርፎርስ ዋን ላይ ሲሳፈሩ ከጋዜጠኞች ጋር በነበራቸው ቆይታ ነው። ቬንዙዌላ በጣም ታማለች፣ ኮሎምቢያም በጣም ታማለች። ኮኬን በማምረት ለአሜሪካ መሸጥ በሚወዱ ታማሚዎች የሚመሩ ሀገራት ናቸው። እናም ይህ ረጅም ጊዜ አይቀጥልም ሲሉ የአሜሪካው ፕሬዚዳንት ተደምጠዋል። ትራምፕ በቬንዙዌላ ላይ አሜሪካ የወሰደችው ዘመቻን በተመለከተ ሲጠየቁ ጥሩ መስሎ ይሰማኛል ብለዋል። የዩናይትድ ስቴትስ ፕሬዚዳንት አክለውም ኩባ በራሷ ላይ ለመውደቅ ዝግጁ የሆነች ስለሚመስል በኩባ ወታደራዊ ጣልቃ ገብነት የማይቻል ነው ብለዋል። ኩባ ለመውደቅ ተዘጋጅታለች፣ አሁን ምንም ገቢ የላትም፣ ሁሉንም ገቢያቸውን ከቬንዙዌላ ነዳጅ ዘይት ያገኙ ነበር ሲሉ ትራምፕ ተናግረዋል። ይኸው የትራምፕ አስተያየት የተሰማው የዩናይትድ ስቴትስ ኃይሎች የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮንና ባለቤታቸውን ካራካስ ላይ ባደረሱት ድንገተኛ ጥቃት አፍነው ካሰሩ ከአንድ ቀን በኋላ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጨምረውም አዲሷ የቬንዙዌላ መሪ ዴሊሲ ሮድሪጌዝ ትክክለኛውን ነገር ካላደረገች ምናልባትም ከማዱሮ የበለጠ ትልቅ ዋጋ ልትከፍል ትችላለች ሲሉ አስጠነቀቁም። ትራምፕ ለአሜሪካው መጽሔት ዘ አትሌቲክስ ይህንን የተናገሩት ከስልጣናቸው የተወገዱት የቀድሞው ፕሬዚዳንት ኒኮላስ ማዱሮ በኒውዮርክ ፍርድ ቤት ለመቅረብ ለዛሬ ሰኞ የተያዘላቸውን ቀጠሮ እየተጠባበቁ ባለበት ወቅት ነው። ማዱሮን በዕፅ ዝውውርና በጦር መሳሪያ ወንጀሎች የምትከሰው አሜሪካ የቀድሞ ፕሬዚዳንት የናርኮ ሽብርተኛ አገዛዝን ይመሩ ነበር ትላለች። ማዱሮ ግን እነዚህ ክሶች ውድቅ አድርገዋል። ቅዳሜ ዕለት በቬንዙዌላ ዋና ከተማ ካራካስ በተፈጸመ የአየር ጥቃት ማዱሮና ባለቤታቸው ተይዘው ወደ አሜሪካ ተወስደዋል። ከዚህ ክስተት በኋላ አስተያየታቸውን የሰጡት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ አይደለችም ሲሉ በአጽንኦት ተናግረዋል። አንዳንድ የዲሞክራት የኮንግረስ አባላት ግን ድርጊቱን የጦርነት አዋጅ ሲሉ ጠርተውታል። እሁድ ዕለት ከዛ አትሌቲክስ ጋር ቃለመጠየቅ ያደረጉት ትራምፕ የቬንዙዌላ የመሪነት ስልጣን ስለተረከቡት ሮድሪጌዝ ሲናገሩ ትክክለኛውን ነገር ካላደረገች በጣም ትልቅ ዋጋ ትከፍላለች፣ ምናልባትም ከማዱሮ የበለጠ ብለዋል። የስርዓት ለውጥ ምንም ብለህ ልትጠራው ትችላለህ፣ አሁን ካለው ሁኔታ የተሻለ ነው፣ ከዚያ የከፋ ሊሆን አይችልም ሲሉ መናገራቸውን መጽሔቱ ዘግቧል። ትራምፕ የቬንዙዌላውን ፕሬዚዳንት ከስልጣናቸው ያነሱበት ኦፕሬሽን ከተፈጸመ በኋላ ቅዳሜ ዕለት ባደረጉት ንግግር ደህንነቱ የተጠበቀ ተገቢና አመዛዛኝ የስልጣን ሽግግር እስከሚደረግ ድረስ አሜሪካ አገሪቱን ትመራለች ብለው ነበር። የአሜሪካ የነዳጅ ኩባንያዎች ወደ ቬንዙዌላ ገብተው መሰረተ ልማቱን እንደሚጠግኑና ለሀገሪቱ ገንዘብ መስራት እንደሚጀምሩም ሲናገሩ ተደምጠዋል። ምንም እንኳን አሜሪካው ፕሬዚዳንት ይህንን ቢሉም አሁን አገሪቱን እየተቆጣጠሩ ያሉት የማዱሮ አጋሮች ናቸው። የኩባ መንግስት እንደገለጸው የአሜሪካ ኃይሎች ማዱሮንና ባለቤታቸውን ለመያዝ በከፈቱት ጥቃት 32 ጀግና ኩባውያን ተዋጊዎች ተገለዋል። የረጅም ጊዜ የማዱሮ ሶሻሊስት አጋር የሆነችው ኩባ የ2 ቀናት ብሔራዊ ሀዘን አውጃለች። የውጭ ጉዳይ ሚኒስትሩ ሩቢዮ እሁድ ጠዋት በሰጧቸው በርካታ የቴሌቪዥን ቃለ ምልልሶች የአሜሪካ በቬንዙዌላ የፈጸመችው ወታደራዊ እርምጃ ተከላክለዋል። እርምጃው ዋሽንግተን ከደቡብ አሜሪካዊቷ ሀገር ጋር ጦርነት ውስጥ ነች ማለት እንዳልሆነ ማጽኖት ሰጥተዋል። ሩቢዮ በኤንቢሲ ቴሌቪዥን ለሚተላለፈው ሚት ዘ ፕሬስ በሰጡት ቃለ መጠይቅ እኛ ጦርነት እያደረግን ያለነው ከዕፅ አዘዋዋሪ ድርጅቶች ጋር ነው፣ ይህ ከቬንዙዌላ ጋር እየተደረገ ያለ ጦርነት አይደለም ብለዋል። የውጭ ጉዳይ ሚኒስትሯ ከሲቢኤስ ቴሌቪዥን ጋር በነበራቸው ቆይታ ደግሞ ቬንዙዌላ ትክክለኛ ውሳኔዎችን ካስተላለፈች አሜሪካ ፍላጎቶቻችን መጠበቃቸውን ለማረጋገጥ በርካታ የማስገደጃ መንገዶችን እንጠቀማለን ብለዋል። ከነዚህ መንገዶች አንዱ አሜሪካ በቬንዙዌላ ነዳጅ ላይ የጣለችው እገዳ እንደሆነም ጠቁመዋል። ሁሉንም ነገር በድርጊታቸው እንመዝናለን፣ ምን እንደሚያደርጉ እናያለን ሲሉ አክለዋል። ፕሬዚዳንት ትራምፕ ለጋዜጠኞች በሰጡት አስተያየት በቬንዙዌላ ጎረቤት ኮሎምቢያ ላይ ዝተዋል። በኮሎምቢያ ላይ ወታደራዊ እርምጃ የሚወስዱበት አጋጣሚ መኖሩን ውድቅ ያላደረጉት ትራምፕ ይህ አይነቱ እርምጃ እኔ ጥሩ ይመስለኛል ብለዋል። የኮሎምቢያውን ፕሬዚዳንት ጉስታቮ ፔትሮንም በሽተኛ ሰው ሲሉ ዘልፈዋል። ኮሎምቢያም በጣም ታማለች፣ የምትመራውም ኮኬን ማምረትና በአሜሪካ መሸጥ በሚወድ በሽተኛ ሰው ነው፣ ይህንንም ለረጅም ጊዜ አያደርገውም ብለዋል።
በተያያዘ ሌላኛው መረጃችን ከቀናት በፊት ከአሜሪካ ወዳጅ እስራኤል የመጀመሪያውን የሀገርነት እውቅና ያገኘችው ሶማሊላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ እንደምትደግፍ አስታውቃለች። አሜሪካ በቬንዙዌላ ላይ ህገ መንግስታዊ ስርዓትን፣ ዲሞክራሲያዊ ህጋዊነትንና የህግ የበላይነትን ለማስፈን ያለመ የተመጣጠነ ዓለም አቀፍ እርምጃ መውሰድ አለባት የሚለውን አቋሟን እንደሚደግፉ የሶማሊላንድ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አስታወቀም። ሚኒስትሩ ትናንት ታህሳስ 26 2018 ዓ.ም ባወጣው መግለጫ ሶማሊላንድ ከአካባቢው እና ባለብዙ ወገን አጋሮች ጋር በመቀናጀት አሜሪካ ለምታደርገው ጥረት እውቅና እንደምትሰጥ ገልጸዋል። እንዲህ አይነቱ ተሳትፎ በቬንዙዌላ ለረጅም ጊዜ የዘለቀውን ፖለቲካዊና ሰብአዊ ቀውስ ለመፍታት ይረዳል ብለዋል። መግለጫው አክሎም የተቀናጀ ዓለም አቀፍ እርምጃ ሰብአዊ ቀውስን ለመቀነስ፣ ድንበር ተሻጋሪ የወንጀል መረቦችን ለመዋጋትና በቬንዙዌላውያን መሪነት የሚደረገውን ሰላማዊ የፖለቲካ ሽግግር ለመደገፍ አስተዋጽኦ ይኖረዋል ብለው የሶማሊላንድ መንግስት ያምናል ሲሉ ገልጸዋል። ሚኒስትሩ የትኛውም ሽግግር ለብሔራዊ ሉዓላዊነት፣ ለተጠያቂነትና ለሰብአዊ መብቶች ክብር መስጠት ላይ የተመሰረተ መሆን እንዳለበት አሳስበዋል። አክሎም አቋሙ በዓለም አቀፍ መሪዎችና የጋራ ደህንነትን ከግምት ውስጥ በማስገባት የተመሰረተ መሆኑን ገልጿል። የሶማሊላንድ አስተያየት የተሰማው በቬንዙዌላ የቅርብ ጊዜ ሁኔታዎች ላይ የተለያዩ ዓለም አቀፍ ምላሾች እየተሰጡ ባሉበት ወቅት ነው። ለአብነትም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አሜሪካ በቬንዙዌላ ላይ የወሰደችውን ጠንካራ እርምጃ እንደምትደግፍ ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።